بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. أما بعد، ذكر رضا الله وغضبه وسخطه وكراهيته في القرآن الكريم وأنه متصف بذلك. داري يمنا يو الله سبحانه وتعالى بالقرآن لا كتكسات شو يظهريو መገለጫ የሆኑ አንቀጾች ውስጥ አላህ Subhanahu Wa Ta'ala ሲሻው የሚቆጣ መሆኑ እንዲሁም ደግሞ ማዕሲያ ላይ የሚገኙ አማኝ ባሮች ተግባራቸው የሚጠላው መሆኑን የሚያመለክቱ የቁርአን አንቀጾችንና የሼኹ እነዚህ አንቀጾች ማብራሪያን ይሆናል ማለት ነው። وقوله الله سبحانه وتعالى من إلال رضي الله عنهم ورضوا عنه سلا صحابة وجه الله سينقرن رضي الله عنهم الله سبحانه وتعالى كان نرسو سراتشون ودد اللاتشو ورضوا عنه عندهم دمو النزيه أمان باروج يا الله من داون يسراتشو ዋጋ መክፈሉን ወደዱ ተቀበሉት يعني ወደው ተቀበሉት ማለት ነው። ومن يقتل مؤمنا متعمدا عندن አማኝን ሆን ብሎ የገደለ ሰው فجزاؤه جهنم የሱ ምንዳው جهنم ነው خالدا فيها برصው ዘውታሪ ሲሆን وغضب الله عليه ولعنه الله በሱ ላይ ተቆጥቶበታል اللهم رجموتال بل لا القرآن عن كسلاي ذلك بأنهم اتبعوا ما أسخط الله وكرهوا رضوانه سلك هذا يعني سنجر يهم يهونو كذيب في تعلفون عن كس أسم الكتب مالتنا بأنهم اتبعوا ما أسخط الله الله يسكت تاوني هونا سراب مسرعات شو مكنيات የክህደት መንገድ በመከተላቸው ምክንያትና ወከሪሁ رضوانه የአላህን ውዴታውን ስለጠሉ አላህ የወደደውን አላህ ያዘዘውን ነገር ስለጠሉ ነው አለን። وقول فلما آسفونا باسكتن ጊዜ انتقمنا منه ከእነርሱ ተበቀልን። وقوله ولكن كره الله بعثهم فثبتهم ነገር ግን ያነርሱን ለመውጣት የሚያደርጉትን ለጂሃድ ማለት ነው ዝግጅት እንቅስቃሴ አላህ ጠላው فثبتهم አሰነፋቸው እንዳይወጡ አደረጋቸው። وقوله كبر مقتا عند الله الله ዘንዳ ቁጣው በረታ ወይም ጥላቻው በረታ أن تقولوا ما لا تفعلون የማትሰሩትን ነገር በመናገራችሁ የማትተገብሩትን ነገር መናገራችሁ አላህ ዘንዳ ቁጣው በረታ አለ። ከዚህ ውስጥ አላህ Subhanahu Wa Ta'ala ራሱን የገለጸባቸው ባህሪያቶች ገደብ አለ፣ ሪዳ አለ፣ ሰኸጥ አለ፣ መቅት አለ፣ እንዲሁም ኢንቲቃም እነዚህ ባህሪያቶች አላህ Subhanahu Wa Ta'ala صفة الغضب أو سخط أو انتقام እና ከራህያ የመሳሰሉ ነገሮች ምንድናቸው ብለናል ከዚህ በፊት። እነዚህ ከአላህ አንፃር ሙሉ ናቸው ብለናል። ሙሉ ናቸው ከአላህ Subhanahu Wa Ta'ala አንፃር ስናያቸው እነዚህ ባህሪያቶች ሙሉ ናቸው። ለምን ከሱ በላይ ሌላ አምላክ የሌለ መሆኑን የሚያመለክቱና አላህ Subhanahu Wa Ta'ala ያሻውን አድራጊ ያሻውን የሚሰራ መሆኑን የሚያመለክቱ አንቀጾች ናቸው። እነዚህ አንቀጾች ወይ ደግሞ እነዚህ ባህሪያቶች ይህንን ባህሪያት የገለጹ አንቀጾች በምን መልኩ ነው የምናያቸው ከተባለ ከዚህ በፊት እንዳልነው ለአላህ Subhanahu Wa Ta'ala ለሀያልነቱና ለልቅናው በሚገባ መልኩ
አላህ ይቆጣል እንላለን አላህ ይወዳል እንላለን አላህ Subhanahu Wa Ta'ala ይጠላል እንላለን አላህ ይበቀላል እንላለን كما يليق بجلاله وعظمته እነዚህ ባህሪያቶች ሙኻሊፎች ባለፈው መጀመሪያ አካባቢ ያየናቸው የአህል ሱና ወልጀማዓ የሰሃባዎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮን የሚኻልፉ የሚቃረኑ አንጃዎች ወይ ቡድኖች በአጠቃላይ የማይቀበሏቸው ባህሪያቶች ናቸው ጀህሚያዎችን አይተናል ከሲፈተል ውጁድ በስተቀር ሌላ የሚያጸድቁት ባህሪ የላቸውም ብለናል ጀህም ኢብኑ ሰፍዋን የተባለው መሪያቸው ለአላህ Subhanahu Wa Ta'ala የሚያረጋግጠው ሲፈተል ውጁድን ብቻ ነው ከذلك ሙዕተዚላን ብንመለከት መጀመሪያ እንዳየነው የአህል ሱና ሙኻሊፎች ናቸው ብለናል ለአላህ Subhanahu Wa Ta'ala ስሞችን ያጸድቃሉ ስሞቹም ቢሆን ያለ ማዕና ነው የሚያጸድቁት ማለት ነው ሙጀረድ الاسماء ባህሪያቶችን በአጠቃላይ ውድቅ ያደርጋሉ ብለናል አሻኢራዎችን ብንመለከት ከፊል ባህሪያቶችን ይቀበላሉ ስሞቹን እንዳለ ተቀብለው ከፊል ባህሪ ተቀብለው ሌላውን ውድቅ ያደርጋሉ ብለናል ከአሻኢራ ውስጥ ደግሞ ኩላቢያዎች አሉ ማቱሪዲያዎች አሉ እና ከራሚያ የሚባሉ ማለት ነው እነዚህም ያው ከአሻኢራ ውስጥ የሚመደቡ ናቸው እነዚህም ተቅሪበን መዝሃባቸው ተመሳሳይ ነው كذلك ሙሸቢሃዎችም ሆነ ሌሎች ሙጀሲማ የሚባሉት ማለት ነው ሁሉም እነዚህ ሲፋዎች አላህ Subhanahu Wa Ta'ala ይወዳል የሚለው አላህ ይጠላል የሚለው አላህ ይቆጣል የሚለው ባህሪያቶች እንደነዚህ አይነት ባህሪያቶች በአጠቃላይ አይቀበሉም ውድቅ ያደርጓቸዋል ውድቅ የሚያደርጉባቸው መንገድ የተለያየ ቢሆንም ግማሾቹ ተሽቢህ ነው ይላሉ يلزم التشبيه ምን ማለት ነው እነዚህን ባህሪያቶች ካረጋገጥን ለአላህ Subhanahu Wa Ta'ala አለው ምንል ከሆነ ከፍጡራኖች ጋር ይመሳሰልብናል በሚል ኢድዓ ማለት ነው ይሄ ነገር ውድቅ መሆኑን በሰፊው አይተናል አላህ Subhanahu Wa Ta'ala ስለራሱ የተናገረበትን እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩባቸውን የቁርአን አንቀጾችም ሆነ እንዲሁም ደግሞ የተረጋገጡ ሐዲሶችን ባሉበት ሁኔታ ተቀብሎ ማጽደቅ ይህ የሰሃባዎች መንገድ ነው ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ነው كذلك የአራቱ አኢማዎች ከዚያም በፊት የታቢዒኖችና አጥባኡ ታቢዒን መንገድ ነው ብለናል ስለዚህ ሌላው እነዚህ ሰዎች ሁሉም ለምሳሌ ذات የሚያሰብቱ ለአላህ ذات አለው የሚሉ አንጃዎች አሉ አላህ አለ የሚሉ ውጁድ ሲፈተል ውጁድን የሚያጸድቁ አንጃዎች አሉ ስሞችን አጽድቀው ባህሪያቶችን ውድቅ የሚያደርጉ አሉ ከፊል ባህሪዎችን አጽድቀው ሌሎቹን ደግሞ ውድቅ የሚያደርጉ አሉ እነዚህን ሰዎች እንዴት ኢልዛም ማድረግ እንደምንችል እንዴት አድርገን እነዚህ ሰዎች የሚያመጡዋቸውን ማስመሰያዎች ውድቅ ማድረግ እንደምንችል አይተናል ከዚህ በፊት ማለት ነው እየተመለስን በደንብ ማጥናት ይገባናል ማለት ነው طيب ማንናቸውም የሚያመጡዋቸው ማስመሰያዎች ሁሉም እነዚህ ሙኻሊፎች የአህል ሱና የሰሃባዎችን አስተምሮ የሚቃረኑ ሰዎች ሁሉ አባባላቸው የመጡበት መንገድ ውድቅ ነው ሙቀዲማ ከዚያ በፊት ውድቅ ከማድረጋቸው በፊት እንደ መግቢያ ብለው የሚያመጡዋቸው ነገሮች ባጢሎች ናቸው በባጢል ላይ የተመሰረተ ነገር ሁሉ ራሱ ባጢል ነው የዚህ ሁሉ ሰበብ መነሻው ጀህም ኢብኑ ሰፍዋን የሚባለው የጀህሚያ አንጃ መሪ የሆነው ሰው የፈለሰፈው ፍልስፍና ነው ኢልመል ከላም ውስጥ ገብቶ በቁርአንና በሐዲስ የማያምኑ አእምሮአቸውን ብቻ የሚያዳምጡ ወይም ደግሞ የአእምሮአቸውን ፍርድ ብቻ የሚቀበሉ ሰዎች ከሱ ጋር ሒዋር አድርገው ወይም ደግሞ ኒቃሽ ባደረጉበት ጊዜ እነርሱን ከቁርአንና ከሐዲስ መረጃ አምጥቶ እንዳያሸንፍ እነዚህ ሰዎች ቁርአንና ሐዲስን አይቀበሉ ስለዚህ ምን ማድረግ ፈለገ አእምሮ እስቲንታጅ አድርጎ አእምሮውን ተጠቅሞ እሱም አላህ መኖሩን እንዲያምኑ አደረጋቸው ከዚያ በኋላ አላህ መኖሩን ካሳመናቸው በኋላ ይህ አላህ የምትለው ነገር ምን አይነት ነው እስኪ ባህሪውን ንገረን አሉትና እሱ ደግሞ የአላህን ባህሪ ለመናገር ወደ ቁርአንና ሐዲስ ውስጥ ያሉ ባህሪያቶች ሲመጣ መጀመሪያ እነርሱ አላህ መኖሩን እንዲያምኑ ያደረገባቸው ነገሮች ሊያመጡበት ሆነ ሲፋውን እንደዚህ አይነት ሲፋ አለው ካላቸው ማለት ነው
ስለዚህ ምን አለ እሱ ሲፋ የሚባል ነገር የለውም አለ አላህ خلاص ከውጁድ ውስጥ በስተቀር ሌላ የለውም ምክንያቱም ሌላ አለ ካለ ከቁርአን አምጥቶ ደሊል ከሰጣቸው ምን ሊያደርጉበት ነው ያንን ሊያፈርሱበት ስለሆነ خلاص አላህ ውጁድ እንጂ ሌላ ባህሪ የለውም አላቸው ማለት ነው ይሄ በጣም የሚያሳዝን ነውና ቁርአንና ሐዲስን የማይቀበል ሰው ሁሉ ጊዜም መጨረሻው የሚሆነው ምንድነው ጥፋት ነው ወላ ኩል ያህል ሁሉም ከዚያ በኋላ በተወሰነ መልኩ ይህንን የሱን ፍልስፍና ተከትለው ነው የጠፉት ማለት ነው ነገር ግን ሱሐባዎች ታቢዒኖች አጥባው ታቢዒን አራቱ ማኢማዎች ቁርአን የተናገረውን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩትን ነገር ተቀብለው ነው ሰላም የሆኑት ማለት ነው طيب ስለዚህ እኛም ይሄንኑ ነው ተቀብለን የምንሄደው ከዛ ውጪ ግን እነዚህ ሰዎች የሚሏቸው ነገሮች በአጠቃላይ ባጢሎች ናቸው ዕውቀታችን እየጨመረ ሲሄድ በዝርዝር እነዚህን ሰዎች አቋል ማየት እንችላለን ለጊዜው ግን ሁሉንም ሰዎች እርስ በርሳቸው የራሳቸው ንግግር እርስ በርሱ እንዲጋጭ አድርገን ሐቁን እንዲቀበሉን ማድረግ የምንችልባቸውን መንገዶች አሳልፈናል ስለዚህ ይሄንን ነገር በደም ወደ ኋላ ተመልሳችሁ ማየት ግድ ይላቸዋል ማለት እያንዳንዱ ሙኻሊፍ እንዴት አድርገን ሸንቀቆ ከተን የሰሃባዎችን አስተምሮ የነብዩን አስተምሮ መቀበል እንዲችል ማድረግ የምንችልበትን መንገድ ማለት ነው ሸኹ ምን ይላሉ قوله رضي الله عنهم ورضوا عنه يميلو رضي الله عنهم الله سبحانه وتعالى كأن رسو ودد كصحابه كمؤمنوش مالتنا ورضوا عنه دقمو أن رسو مؤمنوشم صحابوشم يا الله من دا وددوا اللت رضي الله عنهم بما عملوه من الطاعات يسرتن الله متزاتشون الخالصة له لا الله ترت አድርገው ኢባዳ መስራታቸውን አላህ ወደደላቸው ማለት ነው ረዲየላሁ ዐንሁም የሚለው ወረዱ ዐንሁ ደግሞ ምን አሉ بما جازاهم به من النعيم አላህ ለስራቸው ምንዳ እሱን ለመታዘዛቸው የከፈላቸው ወይ ደግሞ የሚከፍላቸው በጀነት ላይ ያዘጋጀላቸው ኒዕማ ወደዱ ማለት ነው ወረዳ منه ከአላህ መውደድ ማለት ሱብሃነሁ ጥራት የተገባው ጌታ هو ارفع درجات النعيم ትልቁ ጸጋ አላህ ለአማኝ ባሮቹ የሚከፍለው ትልቁ ጸጋ ይሄ ነው ምን ውዴታ የአላህ ውዴታ ማለት ነው አላህ የስራህን መውደዱ قال تعالى ورضوان من الله اكبر يا الله ውዴታ ከሁሉ ነገር ይበልጣል ብሎ በሌላ አንቀጽ ላይ እንደነገረን ሁሉ ورضاهم عنه እነርሱስ ሙእሚናኖች አማኞች ወይ ደግሞ ሱሐባዎች ከአላህ ወደዱ ማለት هو رضا كل منهم بمنزلته ሁሉም በየደረጃው ይወዳል ማለት ነው يعني የአላህን ኒዕማ የአላህን ጸጋ የአላህን ደሞዝ የሱ ክፍያ ሁሉም በስራው ልክ ሲያገኝ ሁሉም ይህን ነገር ይወዳል حتى يظن انه لم يؤت احد خيرا مما اوتي እያንዳንዱ ሰው حتى የመጨረሻ የጀነት ደረጃ ላይ የደረሰ ሰው ማለት አላህ Subhanahu Wa Ta'ala የጀነት ሰዎች ደረጃቸው ይለያያል ሁሉም ባሮቹ እኩል ደረጃ አይደለም ያላቸው በጀነት ላይ የመጨረሻ ደረጃ ላይ ያለው ሰው ምን ይመስለዋል ከሱ የበለጠ ጸጋ ያገኘ የሌለ እስኪመስለው ድረስ ማለት የመጨረሻ ጀነት ላይ የመጨረሻ ደረጃ የሚሰጠው ሰው አላህ Subhanahu Wa Ta'ala ያ ሰው ራሱ ከኔ በላይ ጸጋውን በሱ ላይ የሞላለት የለም ብሎ እስኪያስብ ድረስና እስኪወድ ድረስ ማለት ሁሉም በደረጃው هكذا ምን ይሆናል የአላህን Subhanahu Wa Ta'ala ምንዳ የአላህን ጸጋ የአላህን ነዒም በዚህ መልኩ ሁሉም ይወዱለታል وقوله ومن يقتل مؤمنا متعمدا مؤمنا هون ብሎ የገደለ ማለት هون ብሎ የገደለ አንደኛ ሙእሚን ሲባል አማኝ ያልሆኑትን አያካትትም ያመነን ብቻ ማለት ሙተዓሚደን ማለት በስህተት የገደለን አያካትትም احترز بقوله مؤمنا በሚለው يعني ምን አደረገ احتراز ማለት መጠበቅ ማለት ነው ወይ ደግሞ يعني ያንን ነገር አለማክ ሌላን ማን አንቀትል الكافر አማኝ ያልሆነን አማኒ የሆነውን አላካተተም ሙእሚናን ሲል ያኛውን አውጥተዋል ማለት ነው
ያኛው እንዳይገባ አድርገዋል ምን አሁን በሚጠቀሰው ሁክም ውስጥ አማኝ የሆነን ነው እንጂ አማኝ የሆነን የገደለን እንጂ ኢአማኒን የገደለ አሁን የሚጠቀሰው ቀጥሎ የሚመጣው የቁርአን አንቀጽ የሚያረጋግጠው ሁክም አይመለከተውም ማለት ነው ሙእሚነን ሲል አማኝን የገደለ የሚለው ነው የትኛው ቀጥሎ የሚመጡት አህካሞች አይመለከቱትም ከዛ ውጪ ከሆነ وكذلك بقوله متعمدا دغمو متعمدا سيل دغمو هون بلو سيبال من قتل خطأ يعني በስህተት የገደለ ሰው የሚቀጥሉ የሚመጡት የቁርአን አንቀጾች አይመለከቱትም ማን ኢአማኒ የሆነን የገደለና እንዲሁም ደግሞ በስህተት የገደለ ቀጥሎ የተጠቀሱት የቁርአን አንቀጾች እሱን አይመለከቱም ለማለት ነው والمتعمد متعمد ማለት ሆን ብሎ ምንለው ማን ነው هو الذي يقصد من يعلمه آدميا معصوما فيقتله بما يغلب على الظن موته به من علن والمتعمد متعمد የሚባለው ማን ነው ሆን ብሎ ማለት ነው ሆን ብሎ እያወቀ هو الذي سنو يقصد የሚያስብበት የሚፈልግበት من يعمله የሚሰራውን ነገር መግደሉን ማለት ነው አደምየን የሰው ዘር የሆነ ማዕሱመን ጥብቅ የሆነ فيقتله ይገለዋል بما يغلب على الظن በአእምሮ ላይ ወይ በጥርጣሬው ሊገለው ይችላል በሚልበት ሁኔታ موته به በመሳሪያ ሊሆን ይችላል በስለት ሊሆን ይችላል በሌላም ይሄ ሰውዬ ሊገለው ይችላል በሚለው የመግደያ ዘዴ የገደለ ማለት ነው ሊገለው ይችላል አንተ መሳሪያ ተኩስ ስትተኩስ ሰው ላይ ምን ለማድረግ ነው ለመግደል ነው እንጂ አንተ ድንጋይ ወርውራ ሰው መጣ 3 መታ ልትገለው አይደለም መሳሪያ ስትተኩስ ለመግደል ነው በጩቤ ሰውን ስትወጋ የምትወጋው ቦታ መርጠ ለመግደል አስበ ስትወጋው አሁን ጥርጣሬ ውስጥ ምንድነው ለመግደል አስበሃል ማለት ነው ጉሮሮውን ብትወጋው ወይ ደግሞ በሰይፍ አንድ ሰው ስትቀላው ምንድነው አሁን ለመግደል አስበህ ነው ያ የተጠቀምክበት ነገር የሚገል መሆኑን አግለበዘን በጥርጣሬ ላይ 80% ይገለዋል በሚባልበት ሁኔታ ማለት ነው 90% ይገለዋል በሚባልበት ሁኔታ ይሄ በዚህ መልኩ አንድን ሰው ለመግደል ስታስብና የመግደል እንቅስቃሴ ስታደርግ ምን ይባላል ሙተአሚድ ነው ይባላል ይሄ ሰውዬ ሙተአሚድ ነው አውቆ ነው የገደለው ይባላል አውቆ ነው የገደለው ይሄ ሰውዬ ሆን ብሎ ነው የገደለው ይባላል ማለት ነው ይሄ ሙተአሚድ ይባላል خطأ ማለትስ خطأ ማለት ኢማ የገደልክበት የተጠቀምከው መሳሪያ የማይገል ነው አደተ የማይገል ዱላ ብዙ ጊዜ አንድ ሰው አንተ በዱላ ጀርባውን ብትመታው ለመግደል ነው አይባል በዚህ መልኩ ሰው አይሞትም ብዙ ጊዜ ማለት ነው ስለዚህ አንተ ለመግደል ነው አይባል ምናልባት የሚገሉ ቦታዎችን መርጠህ እስካልሆነ ድረስ ማለት ነው كذلك ሰው በአርጩሜ ብትመታ ይሄ ለመግደል ነው አይባል የተጠቀምክበት መሳሪያ ለመግደል አይደለም በዚህ መልኩ ሊገል የማይችል ኦርፈን ለመግደያ የማትጠቀምበትን መሳሪያ ተጠቅመ ሰውየው አጋጣሚ ሊሞት ይችላል ይሄ ግን አምደን ነው አያሰኘውም ነው አምደን ነው አያሰኝም كذلك ለምሳሌ መሳሪያ ተኮስክ የተኮስከው ለአውሬ ሊሆን ይችላል ወይ ደግሞ ለሌላ ሊሆን ይችላል ድንገት አንዱ መጥቶ ጣልቃ ገባበት hatta አንተ የተኮስከው ሌላን ለመግደል ቢሆንም የገባው ሰው ግን ሌላ አንተ ያላሰብከውና ያልፈለከው ሰው ቢሆን ይሄ ሰውዬ የገደልከው አምደን ነው አይባልም መሳሪያው የሚገል ቢሆንም እንኳን ራሱ ማለት ስለዚህ አምደን ማለት ያንን ሰው ለመግደል ሆን ብለህ አስበህ የፈጸምከው ድርጊቱን የፈጸምክበት መሳሪያም ሰው እንደሚገል የታወቀ በሆነ ሁኔታ አግለበዘን ማለት
ይሄ ሙተዓሚደን ይባላል አለ وقوله فجزاؤه من داو إقاب في الآخرة قطعته آخرة لاي مالتنا جهنم ነው طبقة من طبقات النار ማለት ነው ከጀሃነም ደረጃዎች ውስጥ አንዱ ነው ጀሃነም የሚባለው ጀሃነም ብዙ ደረካቶች አሉት ወይ ደግሞ ብዙ ክፍሎች አሉት ከዚያ ውስጥ ጀሃነም የሚባለው አንደኛው ነው خالدا فيها ዘውታሪ ሲሆን በሷ ውስጥ ሙቂመን في جهنم በጀሃነም ውስጥ ነዋሪ ሲሆን والخلود هو المكث الطويل እዚህ ጋር የተፈለገበት ረጅም ጊዜ መቆየት እንጂ የማይወጣ ማለት አይደለም የማይወጣ طيب በጀሃነም ውስጥ የሚዘወትር ማለት አይደለም የሚዘወትር የሚሆነው መቼ ነው اذا اعتقد انه يجوز او حلال ነው ብሎ ኢትቃድ ካደረገ መግደል ይቻላል ብሎ ሆን ብሎ ግን የገደለው አይደል እንዴ አስቦበት ነው የገደለው አስቦበት ሲገል መግደል ይቻላል የሰው ነፍስ ማጥፋት ይቻላል ብሎ ከገደለ ይሄ ጀሃነሙ ዘውታሪ ይሆናል ለምን ኩፍር ስለሆነ ማለት ምክንያቱም ቁርአንን ማስተባበል ስለሆነ የሰው ነፍስ ማጥፋት አይቻልም ማዕሱም ደም ይሆነን ማለት ጥብቅ የሆነን ህይወት ማጥፋት ክልክል ነው በሸሪዓ አይቻልም የገደለ ሰው ይገደላል ነገር ግን ኢትቃድ አያረግም ይቻላል ብሎ የሆነ ዳፊ አለው እንዲገለው ያደረገበት የገደለው ሆን ብሎ ነው ተሳስቶ አይደለም መሳሪያ አቀባብሎ ይዞ ሄዶ ነው የገደለው ወይ ደግሞ በሰይፍ ይዞ ሄዶ ነው የገደለው እንደሚገለው እያወቀ ማለት ነው መግደል ይቻላል ብትለው በሸሪዓ አይቻልም ይላል ለምን ገደልከው በቃ መግደል ስላለብኝ ነው ይላል ወይ ልጁን ገለውበታል ወይ የሆነ ነገር ወይ ባለቤቱን በትዳሩ ላይ የሆነ ሌላ ነገር አድርሶበታል ምን አደረገ ይሄ ሰውዬ ያነሳሳው ነገር በውስጡ እንዲገለው ያደረገው ነገር መግደሌ ትክክል ነው ብሎ እንዲያስብ አደረገው ለራሱ ማለት ነው ነገር ግን ከሸሪዓ አንፃር መግደል حرام መሆኑ ያምናል እንደማይቻል ያምናል ልክ ዝሙት መስራት እንደማይቻል እያመነ ዝሙት እንደሚሰራ ሰው ማለት ነው ኸምር መጠጣት حرام ነው እያለ ይጠጣል طيب መስረቅ حرام ነው እያለ ግን ይሰርቃል ሙስሊም ነው ሰረቀ አንተ መስረቅ ይቻላል እንደ በእስልምና ስትለው አይቻልም ይላል ነገር ግን ሰረቀ ሁክሙ ይለያያል كذلك መግደል በሸሪዓ ይቻላል ካለ ይከፍራል ይሄ ስለዚህ በጀሃነሙ ዘውታሪ ይሆናል ማለት ነው በማይወጣ መልኩ ነገር ግን ሙእሚን ሆኖ ሰው ይገላል አዎ ሊገል ይችላል طيب ከገደለስ ሁክሙ ምንድነው ይቀጣል በወንጀሉ ልክ አላህ Subhanahu Wa Ta'ala ካሻው ምን ከሆነ ካሻለት ኢብቲዳአን ሊምረውም ይችላል ምን እስካልሆነ ድረስ መግደል حلال ነው ብሎ ኢትቃድ እስካላደረገ ድረስ ማለት ወይ ደግሞ በዱንያ ላይ ምን ሊደረግበት ይችላል በእሱ ላይ ሸሪዓዊ ቅጣት ተቀጥቶ የአኺራ ቅጣት ሊቀርለትም ይችላል ሐድ ከተወሰደበት ተጥሂር ነው ሐዱ ማለት ነው የገደለ ሰው ይገደላል አይደል በዱንያ ላይ ከተገደለ በቅጣት በሸሪዓ በሐድ ከተገደለ አኺራ ላይ አይጠየቅም በዚህ ወንጀል ላይ ሳይቀጣ ሸሪዓዊ እርምጃ ሳይወሰድበት ቢሞት በዛው ወንጀል ላይ ቢሞት አላህ Subhanahu Wa Ta'ala በወንጀሉ ልቀጥቶት ከጀሃነም ይወጣል ነው የአህሉ ሱና ሙዕተቀድ ይሄ ነው በጀሃነም ውስጥ አይዘወትርም ምን እስካልሆነ ድረስ استحلال እስካላደረገ ድረስ حلال ነው እስካላለ ድረስ ማለት ሙክስ طويل ያሉት ለዚህ ነው ሼኹ ማለት ነው يعني مخلد አይደለም نعم وغضب الله عليه የሚለው ቅድም ያልናቸው ለምሳሌ فجزاؤه جهنم ነው አንደኛ ሁለተኛ وغضب الله عليه الله በሱ ላይ ተቆጥቶበታል ለማን ነው ሁለቱ ያሟላ ሙእሚንን ሆን ብሎ የገደለ ከሆነ ነው ብለናል ቅድም እነዚህ ነገሮች ተፈጻሚ የሚሆኑበት معطوف على مقدر دل عليه السياق يعني وغضب الله عليه የሚለው ማለት ነው አይ جعل جزاءه جهنم وغضب عليه የሚል በውስጡ ይዘዋል ነው ይሄኛው وغضب الله عليه የሚለው
ውስታዋቂ ይሄኛው አለ እያሉ ነው ሸኹ ወለዓነሁ አይ ጠረደሁ አን ረሕመቲሂ ከእዝነቱ አወጣው ማለት ነው አባረረው ማለት ነው ወላዕኑ ላዕን የሚባለው ነገር በአረብኛ هو الطرد والابعاد عن رحمه الله ከአላህ እዝነት እንዲርቅ ማድረግ ማለት አላህ ከእዝነቱ ያራቀው ማለት ነው አላህ ረገመው ማለት ጀሃነም አለለት አላህ ተቆጥቶበታል አላህ ረግሞታል ማን ሙእሚንን ሆን ብሎ የገደለ ሰው ማለት ما ذكر في الآية قبلها كذا أنكس بفيت يتكتلو يتتكسو مالتنا من شدة توفي الملائكة ملائكة كهاديانوچن نفساچو በሚያወጡበት ጊዜ በኃይል እንደሚያወጡት የተተከሰው አንቀጽ ነው ለምን للكفار ለምንድነው من اجل انهم ምክንያቱም እነዚህ ከሃዲያኖች በዚህ መልኩ መላእክቶች ነፍሳቸውን የሚያወጡበት ምክንያት اتبعوا ما اسخط الله اللهم ያስቆጣን ነገር ስለተከተሉ ምን ስለሰሩ ማለት ነው كفروا بالله መልእክተኞችን አንከተልም አሉ በአላህ አመጹ ስለዚህ ምን አላህ Subhanahu Wa Ta'ala ምን አደረጋቸው ቅጣታቸው መላእክቶች በዱንያ ላይ ሩሃቸውን በሚያወጡበት ጊዜ በጣም በከበደ ሁኔታ እንዲያወጧቸው አደረገባቸው كذلك من الانهماك في المعاصي بمعصيه ውስጥ መዘፈቅ አላህን የሚያስቆጣ ማለት ነው በኩፍር በሽርክ በመሳሰሉት والشهوات المحرمه እንዲሁም እርም የተደረጉ የሆኑ ስሜትን መከተል ማለት ነው ሸህዋት ፍላጎትን ማሟላት ማለት ነው በምን ሙሐረም በሆኑ ነገሮች ላይ በተለያዩ በዝሙት በኸምር በመሳሰሉ አላህ ደግሞ ባደረጋቸው ነገሮች ላይ ስለተዘፈቁ ማለት ነው وكرهوا رضوانه يا الله سبحانه وتعالى ውዴታ እሱ የወደዳቸውን ነገሮች ጠሉ كرهوا ما يرضيه من الإيمان والأعمال الصالحة በአላህ ማመንን መልካም መስራትን ምን አደረጉ ጠሉ ከሃዲያኖች በተቃራኒው በኩፍር ተዘፈቁ በሽርክ ተዘፈቁ አላህ ክልክል ያደረጋቸውን እርም የሆኑ ነገሮችን ሰሩ ስለዚህ አላህ ጠላቸው እነዚህ ሰዎች ታዩ መላእክቶችም كذلك ሩሃቸው በሚወጣበት ጊዜ በጣም በከበደ ሁኔታ ሩሃቸውን እንዲያወጡ አዘዘባቸው ነው وقوله فلما آسفونا أغضبونا باسقطون جزي مالتنا آسفونا مالت يعني باسقطون جزي أي أغضبونا انتقمنا منهم تبكلنا تشو عاقبناهم قطعنا تشو مالت يا الله بكل مالت بجهنم مقطعنا والانتقام هو أشد العقوبة انتقام مالت يعني برتو يهونه قطعت مالت الله سبحانه وتعالى تبكلنا تشو قال بجهنم قطعنا تشو مالت አላህን ባስቆጡ ጊዜ መጨረሻቸው ምን ሆነ የጀሃነም እሳት ሆነ የጀሃነም ቅጣት ሆነ ማለት አላህ ተቆጥቶባቸዋል አላህ ይቆጣል አላህ Subhanahu Wa Ta'ala ይወዳል አላህ Subhanahu Wa Ta'ala ከዝነቱ ያርቃል ነው ወቀውሉሁ ولكن كره الله بيعثهم الله سبحانه وتعالى መውጣታቸውን ጠላባቸው أبغض الله خروجهم معكم للغزو الله የእነርሱን መውጣታቸውን የሙናፊቆችን ከእመናኖች ጋር በኡሁድ ጦርነት ላይ መሳተፋቸውን አላህ ጠላባቸውና ምን አደረጋቸው ፈሰበተهم አሰነፋቸው እንዲቀመጡ አደረጋቸው ያልሆነ ምክንያት እንዲያቀርቡ አደረጋቸው አላህ Subhanahu Wa Ta'ala ዲኑን እንዲረዱና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን ሆነው ለዲኑ እንዲጋደሉ አላህ አልፈቀደላቸው የዚህ አይነት ክብር እንዲያገኙ አላህ አልፈቀደላቸውም أي حبسهم عن الخروج معك كانت قال እንዳይወጡ الله ያዛቸው አደረጋቸው ማለት ከነብዩ መሐመድና ከሷሃባዎች ጋር وخذلهم قضاء وقدرا نعم يعني خذلهم ማለት ወኔ እንዳይኖራቸው الله አደረጋቸው ማለት ነው እንዲቀመጡ አደረጋቸው يعني فشلوا وإن كان قد أمرهم بالغزو شرعا نعم الله سبحانه وتعالى በቁርአኑ አዟቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልኮ ለዲኑ እንዲዋጉ ለዲን ዲን ነስር እንዲያረጉ ትእዛዝ ተሰጥቷቸዋል ይሄኛው አምር ሸርዒ ነው በሸሪዓ ታዘው ነበር ዲን እንዲጠብቁ እንዲዋጉ ነገር ግን ቀደራንስ ከውነንስ ምን አድርጓቸዋል خذلዋቸዋል አላህ Subhanahu Wa Ta'ala እንዲቀመጡ ወስኖባቸዋል
كونا ማለት طيب لحكمة يعلمها الله سبحانه وتعالى የሚያቀው ጥበቡ ማለት ነው واقدرهم عليه حسن እንዲወጡ ውጡ ሲላቸው الله سبحانه وتعالى ሙሉ አካል ሰጥቷቸዋል ጤና ሰጥቷቸዋል ምንም ነገር ሳይጓደልባቸው ነገር ግን ቀደረን አው ከውነን በአላህ ዲን ላይ እንዲዋጉ አላህ አልፈቀደላቸው ሸርዓን አምሮ ፈልጎባቸዋል ይሄን ነገር እንዲያረጉ طيب እንዲቀመጡ አላህ Subhanahu Wa Ta'ala ከውነን ጻፈባቸው ማለት ነው لكنه لم يعنهم عليه لحكمة يعلمها ነገር ግን ለዚህ ሸርዓን በእነሱ ላይ ለፈለገው ነገር አላገዛቸው ለዚህ ነገር አልፈቀደላቸው ተውፊቅ አልሰጣቸው ለምን لحكمة يعلمها ምክንያቱም መጀመሪያውኑ አላህ Subhanahu Wa Ta'ala የሰው ልጅ ከመፈጠሩ በፊት ሰማይና ምድር ከመፈጠሩ ከ50 ሺህ ዓመት በፊት ሲጻፍ አላህ በለውህ المحفوظ ላይ የእያንዳንዱ ሰው ስራው በሚጽፍበት ጊዜ ያውቀዋል ብለናል ስለሚያውቀው ነው የጻፈው ብለን ለሰው ልጅ ከዚያ በፊት ምርጫ ሰጥቶታል ምርጫውን አላህ ያውቀዋል እነዚህ ሰዎች ያውቃቸዋል ዝንባሌያቸው ፍላጎታቸውን በሰጣቸው اختيار ምርጫ ምን እንደሚመርጡ አላህ ስለሚያውቅ ኩፍር እንደሚመርጡ ስለሚያውቅ አላህ ጽፎባቸዋል ማለት ነው ስለዚህ በራሳቸው ላይ ሁጃ ላይ ያቆምባቸው ደግሞ ሸርዓን አዟቸዋል አልሰሩትም አንድ ሙእሚን አላህ Subhanahu Wa Ta'ala ያዘዘውን ነገር እንዲሰራ ተውፊቅ ካልገጠመው አላህ ተውፊቅ ካልሰጠው አይሰራ እኛ ስለፈለግን አይደለም እኛ መምረጣችን ብቻ አይደለም እኛ መፈለጋችን ብቻ አይደለም የአላህን ትእዛዝ እንድንፈጽም የሚያደርገን ማለት ነው አላህ ራሱ ተውፊቅ ሲሰጠን ነው ይሄ አላህ ተውፊቅ አላህ Subhanahu Wa Ta'ala ዝንባሌያችንን ስለሚያውቀው ነው ለኛ የዚህ አይነቱ መገጠም አላህ Subhanahu Wa Ta'ala ይጻፈልን ማለት ከውነንም ጽፎልናል ሸርዓንም አዞናል ከዚያስ እንደገና ደግሞ ረድቶናል አላህ ሷሃባዎችን ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ወጥተው ዲኑን እንዲጠብቁ ደማቸው ለሸሪዓ እንዲፈስ አጥንታቸው ለሸሪዓ እንዲከሰከስ ረድቷቸዋል የዚህ ክብር ተጎናጻፊዎች እንዲሆኑ አላህ Subhanahu Wa Ta'ala ከውነን ምን አድርጓቸዋል ፈልጎላቸዋል ማለት ሸርዓን አዘዛቸው ከውነን ፈለገላቸውና ረዳቸው ካዲያኖችስ ላ ሸርዓን አዘዛቸው ከውነን ግን አልፈለገላቸውም لماذا لحكمة يعلمها نعم وقد بينها في الآية التي بعدها في قوله لمن እንደሆነ لو خرجوا فيكم ما زادوكم إلا خبالا እነዚህ ሙናፊቆች በኡሁድ ዘመቻ ላይ ከናንተ ጋር ቢወጡ ኖሮ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸው በመሐከላችሁ ጭቅጭቅ እንዲነሳ ከማድረግ ውጪ ሌላ ምንም አይጨምሩላችሁም ነበር የዋሰው እናንተ መሐከል ሌላ አደጋ ይፈጥሩ ነበርና ለዚህ ነው አላህ Subhanahu Wa Ta'ala እንዲቀሩ ያደረጋቸው አላቸው وقوله كبر مقتا عظم ذلك في المقت وهو البغض مقت ማለት يعني أشد البغض ይባላል የቁጣ ከፍተኛው ደረጃ መቅት ይባላል ማለት ነው كبر مقتا ቁጣው ላቀ يعني عظم ذلك في المقت በጣም ከበደ ማለት ነው ومقتا منصوب على التمييز أن تقولوا ما لا تفعلون የማትሰሩትን ነገር መናገራችሁ أن تعيدوا من أنفسكم خيرا ثم لا تقوموا بما وعدتم የሆነ ነገር እንሰራለን ብላችሁ ቃል ትገባላችሁ ከዚያ በኋላ ግን ያንን ነገር አትሰሩትም የማትሰሩትን ነገር ቃል መግባታችሁ ወንጀሉ ከፋ በጣም ይሄ አላህ Subhanahu Wa Ta'ala የሚጠላው ነገር ነው ከባድ ወንጀል ነው አላቸው وقد ورد في سبب نزولها ይሄ የቁርአን አንቀጽ የወረደበት ምክንያት ሰበቡ ተናግረውናል አሉ መጥቷል أن ناسا من المؤمنين قبل أن يفرض الجهاد يقولون جهاد بنبي محمد صلى الله عليه وسلم قديتها كمدرجوا بفيت يلو نبرة
وددنا لو أن الله أخبرنا بأحب الأعمال فنعمل به እኛ አላህ Subhanahu Wa Ta'ala እሱ ዘንዳ በጣም ተወዳጅ የሆነ ስራ ምን እንደሆነ ቢነግረን እንሰራው ነበር አሉ ከአማኞች ከሙእሚኖች ማለት ነው አይብ መጀመሪያ መቼ ጂሃድ ከመታዘዙ በፊት መካ ላይ ያሉ ማለት ነው ሱሐባዎች አላህ Subhanahu Wa Ta'ala ሰርተነው እሱ ዘንዳ በጣም የተወደደ ስራ ምን እንደሆነ ወይ ደግሞ ትልቅ ምን እንደሚያስገኝልን ነገር ምን እንደሆነ ቢነግረን ኖሮ እንሰራው ነበር አሉ ከዚያ በኋላስ فأخبر الله نبيه صلى الله عليه وسلم أن أحب الأعمال إيمان بالله لا شك فيه وجهاد أهل معصيته الذين خالفوا الإيمان ولم يقروا به كذا الله لنبي محمد صلى الله عليه وسلم قالت الله من أن أحب الأعمال توداجه نسرع الله زندا إيمان بالله فالله ما من مهون عندنا مالت ما أحب الأعمال إلى الله الإيمان بالله ثم الجهاد في سبيل الله ثم الصلاة على وقتها بميل مدتور سلزي الله لنبي محمد صلى الله عليه وسلم نقرأ من يتودد الله زندا سرا بلو مالت يمجمرياو ምንድነው ኢማን ቢላህ በአላህ ማመን አይ لا اله الا الله محمد رسول الله صلى الله عليه وسلم የመጀመሪያው ይሄ ነው ከኩፍር ወጥቶ ወደ ኢማን መግባት ማለት ነው لا شك فيه በዚህ ላይ ምንም አይነት ጥርጣሬ በሌለበት ሁኔታ አይ لا معبود بحق الا الله ከአላህ በስተቀር በእውነት የሚመለክ ሌላ አምላክ ያለ መኖሩ እርግጠኛ መሆን በተውሂድ ላይ እርግጠኛ መሆን ማለት ነው ከአላህ ጋር ምንንም ነገር አለማጋራት ለአላህ የሚገቡ የአምልኮት ዘርፎች በአጠቃላይ ለአላህ ማድረግ በከፊልም ይሁን በሙሉ ለሌላ አካል አለመስጠት ይሄ الإيمان بالله የመጀመሪያው ደረጃ ማለት ነው الإيمان بوجوده وبربوبيته وألوهيته وأسمائه وصفاته بالله ما من እነዚህን አራት ነገሮች ያካትታል ስለዚህ ትልቁ አላህ የሚወደው ስራ ምንድነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ ማመን ነው አሉ አንደኛ ከዚያስ ወልጂሃዱ في سبيله ከዚያ በኋላ ውድ የሆነችው ነፍስ በአላህ መንገድ ላይ መስዋዕት ማድረግ ለአላህ ዲን ብለህ ሸሂድ መሆን ማለት ነው አንገትህን ለሰይፍ መስጠት طيب ይሄ ትልቁ በአላህ ከማመን ቀጥሎ የሚመጣው አላህ የሚወደው ስራ ነው وجهاد اهل معصيته الذين እነዚያ አላህን የሚያምጹት ሰዎች خالفوا الايمان ኢማንን የተቃረኑ ولم يقروا به ይሄንን ያላረጋገጡና ያልተቀበሉትን ጂሃድ ማድረግ فلما نزل الجهاد የጂሃድ አንቀጽ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሲወርድ كره ذلك اناس من المؤمنين ከሙእሚኖች ውስጥ የተወሰኑት ከበዳቸው ይሄ ነገር ፊት ለፊት አንገትህን እንደ ዱባ ለሰይፍ መስጠት ሐቂቃው ሲመጣ የተወሰኑ ገና በደንብ ልባቸው ላይ ኢማን ያልተረጋገጠ የነበሩት ከበዳቸው ሌሎቹ በጣም ነበር የወደዱት እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጨቀጭቁ ነበሩ ማለት ነው ታየው ነገር ግን የተወሰኑ ምእመናኖች ከበዳቸው ይሄ ነገር ወሸቀ عليهم امره ይሄ ከበዳቸው ከዚያ الله سبحانه وتعالى فقال يا ايها الذين امنوا لما تقولون ما لا تفعلون እናንተ ያመናችሁ ሰዎች ሆይ አለ الله سبحانه وتعالى የማትሰሩትን ነገር ለምን ትላላችሁ ለምን ይሄን ነገር እንሰራለን ትላላችሁ የማትሰሩትን ሰበብ ንዙሉ በዚህ ቢሆንም ነገር ግን በጂሃድ ላይ ብቻ የተገደበ አይደለም ግልጽ አለ ይህ የቁርአን አንቀጽ በእነዚያ ሰሃባዎች ላይ ብቻ ወርዶ በዛው የቀረ ከዚያ ሌላውን ተግባር የማይመለከት አይደለም ሁሉንም ነገር ማንኛውም የማትሰራውን ነገር መናገር እዚህ አንቀጽ ውስጥ ይገባል ማንንም አላህ Subhanahu Wa Ta'ala አይፈልገውም ማለት ነው
አንተ መጀመሪያውኑ ልትሰራው የምትችለውን ነገር ነው መናገር ያለብህ ቃል መግባት ያለብህ ከዛ በኋላስ ቃል ከገባህ በኋላ ካልሰራኸው ወይ ደግሞ የማትሰራውን ነገር ቃል የምትገባ ከሆነ የማትሰራውን ነገር የምትናገር ከሆነ እዚህ የቁርአን አንቀጽ ውስጥ ትገባለህ እስከ ቂያማ ድረስ ይቆያል ማለት ነው ሁክሙ አምነው ይዛለ ሁክሙ አምነው ይሄ ሁሉንም ያጠቃልላል የማይሰራውን ነገር የሚናገር ሰው በሙሉ እዚህ የቁርአን አንቀጽ ውስጥ ይገባል ከብረ መቅተን እንደላህ አንተ ቁሉ ማላ ተፍዓሉን እንዳለው ማለት ነው ታየው ስለዚህ ይህ የቁርአን አንቀጽ ሰበብ ንዙሉ በዚያን ጊዜ ጂሃድ ሲታወጅ በተወሰኑ ምእመናኖች ላይ መክበዱን አስመልክቶ ቢሆንም ነገር ግን የትኛውንም የአላህ ትእዛዝ ከሰላት ጋር በተገናኘ ሊሆን ይችላል ከጾም ጋር በተገናኘ ሊሆን ይችላል ከዘካ ጋር በተገናኘ ሊሆን ይችላል ከምጽዋት ጋር በተገናኘ ሊሆን ይችላል ከሐጅ ጋር በተገናኘ ሊሆን ይችላል አምር ቢልማዕሩፍ ጋር በተገናኘ ሊሆን ይችላል ማንኛውም የትኛውም ሸሪዓዊ የሆነ ተግባር እሰራለሁ ብለህ ቃል ገብተህ ካልሰራኸው ወይ ደግሞ መጀመሪያውኑ እንደማትሰራው ያወቅ ከተናገርከው ያው ነው በየትኛውም መንገድ ላይ ነው እንደው ለምሳሌ ነው የቀረበው እንጂ በየትኛውም ሁኔታ የማትችለውን ነገር ቃል አትግባ ቃል የገባውን ነገር ደግሞ ሳትፈጽም አትቅር ከቀረህ ግን ይህ የቁርአን አንቀጽ ይመለከታል الشاهد من الآيات كأنذي القرآن አንቀጾች የምንረዳው أن فيها وصف الله بالغضب والرضا واللعن والانتقام والكراهية والأسف والمقت الله سبحانه وتعالى እነዚህ አንቀጾች ማለትም እነዚህ የቁርአን አንቀጾች ላይ በተገለጸው መልኩ አላህ ይወዳል አላህ ይቆጣል አላህ Subhanahu Wa Ta'ala እርግማን የሚገባቸውን ይረግማቸዋል አላህ ይበቀላል አላህ ይጠላል አላህ Subhanahu Wa Ta'ala መቅትና አሰፍም ያው ነው ማናቸው ተቀራራቢ ነው ማለት ነው ሙሉ በሙሉ አንድ ባይሆንም ስለዚህ እነዚህ ባህሪያቶች ለአላህ እናጸድቃለን ከማይሊቁ ለጀላሊሂ ወዐዘመቲሂ ሰው ይቆጣል የሰው መቆጣት ራሱን የሚያክል ነው የትም አይደርስም ቢቆጣም ማለት ነው ቢደርስም ትንሽ ቦታ ነው የሚሄደው ቶሎ ይቆማል አላህ Subhanahu Wa Ta'ala ከተቆጣ ያሻውን መስራት የሚችል የሆነ ጌታ ነው የአላህ ቁጣ ማንንም ሊመልሰው አይችልም ስለዚህ አላህ Subhanahu Wa Ta'ala ይወዳል የሱ ውዴታ ለኃያልነቱና ለልቅናው የሚገባ ነው እያንዳንዱ እነዚህ ባህሪያቶች ባሉበት ሁኔታ ለአላህ እናጸድቃለን كما يليق لجلاله وعظمته ليس كمثله شيء وهو السميع البصير نلالا وهذه كلها من صفات الأفعال التي يفعلها جل وعلا متى شاء إذا شاء كيف يشاء እነዚህ ባህሪያቶች አጠቃላይ ሲፋ اختيارية ማለት አላህ በሻው ጊዜ የሚሰራቸው ናቸው ግልጽ ነው አላህ ሲሻ ይቆጣል طيب እንደ ባህሪ ካየነው ነው መቆጣት የሚለው ባህሪ አንድ ሰው በከፈረበት ጊዜ አይደለም መቆጣት የሚለው ባህሪ የተላበሰው አላህ ይቆጣል የመቆጣቱ ባህሪው ላዚም ነው ለሱ ዛትያ ነው ነገር ግን አላህ Subhanahu Wa Ta'ala ሰዎች ሲከፍሩ ከመቆጣቱ አንፃር ማዕሲያ ሲሰሩ ከመቆጣቱ አንፃር ይሄ ምን ይባላል ሲፋ اختيارية ይባላል ወይ ደግሞ በፈለገው ጊዜ ሲፈልግ ይቆጣል ካልፈለገ አይቆጣም ከዚህ አንፃር ፍዕልያ ወይም اختيارية ይሉታል ሲፈልግ የሚሰራው ሳይፈልግ የማይሰራው ማለት ሲፈተል ከላም ለምሳሌ አላህ በዘቡር ተናግሯል በእንጂል ተናግሯል በተውራት ተናግሯል በሱፍ ተናግሯል በቁርአን ተናግሯል አላህ ሲፈልግ ይናገራል ባልፈለገ ጊዜ አይናገርም በፈለገ ጊዜ አላህ ይናገራል ከዚህ አንፃር አላህ ሲፈልግ የሚሰራቸው ነገሮች ምን ይባላሉ ሲፋ ፍዕልያ አው ሲፋ اختيارية ይባላሉ ማለት ነው ነገር ግን አላህ Subhanahu Wa Ta'ala ተናጋሪ መሆኑ በተውራት አይደለም የጀመረው ወይ ደግሞ ተውራት ሲያወርድ አይደለም ይሄ ባህሪ የተላበሰው ይህ ባህሪው ከመናገር አንፃር መናገር የሚለው ባህሪው አዘልይ ነው ወይም ደግሞ ዛቲ ይባላል ማለት ነው ግልጽ አለ ነው ይባላል ይሄኛው ነው ይሉታል ያኛውስ አሐድ ይሉታል አሐድ አፍራድ ሲፈልግ የሚሰራው ከዛ አንፃር ስናየው አሐድ ይባላል ማለት ነው እያንዳንዱ ያ ነገር በዚያን ሰዓት ከመስራቱ አንፃር ሲታይ
ነገር ግን ባህሪ ውስጥ አላህ Subhanahu Wa Ta'ala በዚህ ባህሪ የሚገለጽ የሆነ ጌታ ነው ወአህሉ ሱነቲ يثبتون ذلك لله الله اهل السنه ለአላህ Subhanahu Wa Ta'ala ይህን ባህሪ ያረጋግጣሉ كما اثبته لنفسه على ما يليق بجلاله الله ራሱ ለራሱ ባረጋገጠው መልኩ አላህ የሚቆጣበትን ምክንያት ነግሮናል አላህ Subhanahu Wa Ta'ala የሚወድበትን ምክንያት ነግሮናል ከቁጣው የሚያርቀውን አስባብ ማስገኘትና ወደ ውዴታው የሚያስጠጉ ስራዎችን መስራት የአማኞች ባህሪ ነው نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم